የመኖሪያ ቤት ኪራይ አዋጅ እግድን በተመለከተ አዲስ መረጃ ተሰምቷል። በህብረተሰቡ ጤና ላይ ጉዳት ሊያስከትሉ በሚችሉ የጨው ምርቶች ላይ እርምጃ ተወሰደ። ይህን ተከትሎ መግለጫ ተሰጥቷል፣ እናጋራችኋለን። ከባህር ማዶ ደግሞ በሰዓታት ውስጥ ብቻ 16 የቻይና ወታደራዊ የጭነት አውሮፕላኖች ኢራን መግባታቸው ተሰምቷል። አሜሪካ በበኩሏ የጦር ጄቶቿንና ግዙፍ የጦር መርከቦቿን ወደ ቀጠናው እያስጠጋች ነው ተብሏል። ፕሬዝዳንት ትራምፕ አባይ የሚገኘው ግብጽ ውስጥ ነው ብዬ አስባለሁ ማለታቸውን ተከትሎ አዲስ የፖለቲካ ትኩሳትን ቀስቅሷል። ጤና ይስጥልን የተወደዳችሁ ተከታታዮቻችን፣ ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የጥር 13 ቀን 2018 ዓ.ም የዕለቱን የምዕራፍ አንድ የቢዝነስ ዜናችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን የምናጋራችሁ ይሆናል። በዜናዎቻችን ላይ ደግሞ የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች ወቅታዊ እንዲሁም አዳዲስ ጉዳዮችን አካተናል። እንድትከታተሉን እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። በህብረተሰቡ ጤና ላይ ጉዳት ሊያስከትሉ በሚችሉ የጨው ምርቶች ላይ እርምጃ ተወሰደ። የኢትዮጵያ ምግብና መድኃኒት ባለስልጣን በህብረተሰብ ጤና ላይ ጉዳት ሊያስከትሉ በሚችሉ ከ13000 ኩንታል በላይ የጨው ምርቶች ላይ እርምጃ መወሰዱን አስታውቋል። ተቋሙ ከብሔራዊ መረጃና ደህንነት አገልግሎት ጋር በመሆን በምርቶቹ ላይ ሰፊ ክትትል ሲያደርግ መቆየቱን የባለስልጣኑ ምክትል ዋና ዳይሬክተር አቶ ነጋሽ ስሜ በሰጡት መግለጫ ገልጸዋል። ዳይሬክተሩ በመግለጫቸው አክለውም በአዋጅ በተሰጠው ኃላፊነት መሰረት የተቀነባበሩና በከፊል የተቀነባበሩ ምርቶችን ጥራትና ደህንነት በምርት ሂደት ላይ ወይንም ወደ ገበያ ከተሰራጩ በኋላ ቁጥጥር እንደሚደረግም አመላክተዋል። በዚህም ተቋሙ ባደረገው ክትትልም በኦሮሚያ ክልል ሸገር ከተማ በህብረተሰቡ ጤና ላይ ጉዳት ሊያስከትል የሚችል ደህንነቱ ያልተጠበቀ ከ13000 ኩንታል በላይ የጨው ምርት በቁጥጥር ስር መዋሉን ተናግረዋል። ከነዚህ የጨው ምርቶች ላይ ናሙና በመውሰድ በተደረገ ምርመራም ተገቢውን የጥራት ሂደት ያልተከተሉ መሆናቸው ተረጋግጧል ሲሉም አክለዋል። በተጨማሪም ማህበረሰቡን ከምግብ ጋር ከተገናኙ በሽታዎች ለመጠበቅ በምግብ ቁጥጥር ላይ የሚደረገውን ቁጥጥር አጠናክሮ እንደሚቀጥልም አረጋግጠዋል። በክልሉ የሚቀርበው የነዳጅ መጠን ከጊዜ ወደ ጊዜ እየቀነሰ መምጣቱ ተነገረ። የትግራይ ክልል ከጦርነቱ በፊት ይላክለት የነበረው የነዳጅ መጠን የሚያስፈልገውን ያህል እንደነበርና ከስምምነቱ በኋላ ግን መጠኑ ከጊዜ ወደ ጊዜ እየቀነሰ መምጣቱን የክልሉ የንግድና ኤክስፖርት ኤጀንሲ አስታውቋል። ከጦርነቱ በፊት ወደ ክልሉ ይላክ የነበረው የነዳጅ መጠን በወር 15 ሚሊዮን ሊትር የነበረ ሲሆን በአሁኑ ወቅት ግን 7 በመቶ ብቻ እንደሚቀርብ የክልሉ የንግድና ኤክስፖርት ኤጀንሲ የህዝብ ግንኙነት ዳይሬክተር አቶ ተክለሽ ገብረ ሕይወት ገልጸዋል። በየቀኑ ወደ ኢትዮጵያ የሚገባው አጠቃላይ የነዳጅ መጠን 9 ሚሊዮን ሊትር የሚጠጋ መሆኑን የገለጹት አቶ ተክለሽ የነዳጅ አቅርቦቱ ሳይቀንስ ወደ ክልሉ የሚላከው መጠን ሙሉ በሙሉ የለም በሚባልበት ደረጃ የመቀነሱን ምክንያት ግን የሚገልጽልንና ምላሽ የሚሰጠን አካል አላገኘንም ማለታቸውን ሪፖርተር ጋዜጣ አስነብቧል። ክልሉ በአሁኑ ወቅት እየቀረበለት ያለው የነዳጅ መጠን በወር 850,000 ሊትር ወይንም መቅረብ ከነበረበት 7 በመቶ ብቻ መሆኑን በማንሳትም በሁለትና በ3 ቀናት ውስጥ አንድ ነዳጅ የጫነ ተሽከርካሪ ብቻ ወደ ክልሉ እንደሚገባም አስረድተዋል። የትግራይ ህዝብ ከፍተኛ ችግር ላይ የነበረ በመሆኑ ከተቻለ ድጋፍ ሊደረግለት እንጂ የሚያስፈልገውን የነዳጅ መጠን መከልከል ተገቢ አይደለም ያሉት ዳይሬክተሩ ለችግሩ መፍትሄ
መፍትሄ ለማግኘት ለፌዴራል መንግስት የሚመለከታቸው ተቋማት ማለትም ለንግድና ቀጠናዊ ትስስር ሚኒስቴርና ለነዳጅና ኢነርጂ ባለስልጣን 3 ጊዜ ደብዳቤ ቢጽፉም መልስ እንዳላገኙ ገልጸዋል። በዚህም ደግሞ በነዳጅ እጥረቱ ሳቢያ የሚከሰተው ችግርና የህዝቡ እንቅስቃሴዎች መስተጓጎል እንዳለ ሆኖም በነዳጅ ማደያዎች ተቀጥረው የሚሰሩ ወጣቶች ማደያዎቹ ስራ በማቆማቸው አብዛኞቹ ለስደት መዳረጋቸውንና ከፍተኛ ስራ አጥነት መከሰቱንም አስረድተዋል። የሃይማኖት መሪዎችና የሀገር ሽማግሌዎች ሳይቀር ወጣቶችን ወደ ስደት መርቀው እንደሚሸኙ ተነገረ። የሃይማኖት መሪዎችና የሀገር ሽማግሌዎች ሳይቀር ወጣቶችን ወደ ስደት መርቀው እንደሚሸኙ ተነገረ። የሴቶችና ማህበራዊ ጉዳይ ሚኒስቴር በአንዳንድ አካባቢዎች የሃይማኖት መሪዎችና የሀገር ሽማግሌዎች ሳይቀር ወጣቶችን ወደ ስደቱ መርቀው መሸኘታቸው ኢመደበኛ ፍልሰትን ከሚያስፋፉ ምክንያቶች አንዱ ሆኖ ቀጥሏል ሲል አስታውቋል። ይህንን የሚያደርጉ አካላትም በኢመደበኛ ስደት ወጣቶች የሚደርስባቸው አደጋና ስቃይ ካለመገንዘብ መሆኑን ሚኒስትሩ አክሏል። ይህ የተባለውም የሴቶችና ማህበራዊ ጉዳይ ሚኒስቴር የአካል ጉዳተኞች፣ የአረጋውያን፣ የማህበራዊ ጥበቃ መብቶች፣ ኢመደበኛ ፍልሰትንና ቤተሰብን በተመለከቱ ጉዳዮች ላይ ለሚዲያ ባለሙያዎች ባዘጋጀው የግንዛቤ ማስጨበጫ መድረክ ላይ ነው። በተለይም አሁን ህጋዊ የሚመስል ኢመደበኛ ፍልሰት በረቀቁ የማታለያ ዘዴዎች በመታጀቡ ከፍተኛ ደሞዝ የሚያገኙ ባለሙያዎች ጭምር ስራቸውን ትተው ያላቸውን ሁሉ ከፍለው እንደሚታለሉም በመድረኩ ተነግሯል። በተጨማሪም በኢመደበኛ መልኩ በመፍለስ ላይ እያሉ በአንድ ጊዜ 30 ወይንም 40 ሞተው የሚገኙበት ወቅት መኖሩም ተጠቅሷል። ለኢመደበኛ ፍልሰቱ ትልቅ ምክንያት ተደርጎ የተነሳውም ድህነት ሲሆን ከድህነት በተጨማሪም የተሻለ ገቢ ያላቸው ሰዎች የሚፈልሱትም በተሳሳተ መረጃ የተነሳ እንደሆነም ተገልጿል። በሌላ በኩል ከ15,000 በላይ ኢትዮጵያውያን ህጻናት በጅቡቲ ጎዳናዎች እንደሚገኙም የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። የመኖሪያ ቤት ኪራይ አዋጅ ላይ እግድ ባለመሰጠቱ ዜጎች እየተቸገሩ ነው ተባለም። የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ የዜጎችን ህገ መንግስታዊ መብት የሚሸረሽር ነው ተብሎ ለህገ መንግስት አጣሪ ጉባኤ የቀረበው አቤቱታ ውሳኔ እስኪያገኝ ጊዜያዊ እግድ እንዲሰጠው ለቀረበው ጥያቄ ምላሽ ባለመሰጠቱ ዜጎች ለጉዳት እየተዳረጉ መሆኑ ተገልጿል። የህዝብ ተወካዮች ምክር ቤት መጋቢት 24 ቀን 2016 ዓ.ም ያጸደቀው የመኖሪያ ቤት ኪራይና ቁጥጥር አስተዳደር አዋጅ ቁጥር 1320 ህዝባር 2016 ስለ መኖሪያ ቤት ኪራይና ዋጋ ውል የሚቋረጥባቸውን አካሄዶች፣ የተቆጣጣሪ አካል ስልጣንና ተግባር እንዲሁም የጥቆማና ቅሬታ አቀራረብ ስነ ስርዓቱን የተመላከቱ ድንጋጌዎች መካተታቸው ይታወቃል። አዋጁ ከጸደቀበት ቀን ጀምሮ ተግባራዊ እየተደረገ ቢሆንም ግን የዜጎችን ንብረት የማፍራት በንብረታቸው የመገልገልና የማዘዝ ህገ መንግስታዊ መብታቸውን የሚሸረሽር ነው ተብሎ ለህገ መንግስት አጣሪ ጉባኤ አቤቱታ የቀረበ ቢሆንም አቤቱታውን መርምሮ ግን የመጨረሻ ውሳኔ እስኪሰጠው ድረስ አዋጁና አፈጻጸሙ በዜጎች ላይ ጉዳት እያደረሰ ነው ተብሏል። አዋጁን መሰረት በማድረግም የአዲስ አበባ ከተማ አስተዳደር የቤቶች ልማትና አስተዳደር ቢሮና የድሬዳዋ ከተማ አስተዳደር ካቢኔ አዋጁን የሚያስፈጽሙበት መመሪያ ማውጣታቸው የሚታወስ ሲሆን የአዲስ አበባ ከተማ አስተዳደር የቤቶች ልማትና አስተዳደር ቢሮ ያወጣው መመሪያ በአመልካቾች አቤቱታ የቀረበበት መሆኑ ይታወሳል። የትኛውም ህግ ሲወጣ ህገ መንግስቱን መሰረት አድርጎ ነው የሚል እሳቤ እንዳለውና ምንም እንኳ የመኖሪያ ቤት ኪራይና ቁጥጥር አስተዳደር አዋጅ የህገ መንግስት ጥያቄ ቢቀርብበትም በጉባኤውና በፌዴሬሽን ምክር ቤት ውሳኔ እስካልተሰጠበት ድረስ አዋጁና አዋጁን መሰረት ያደረጉ ውሳኔዎች ማስተላለፍ እንደሚቻል የህግ ባለሙያዎች ያስረዳሉ ሲል ሪፖርተር ጋዜጣ ዘግቧል።
ቀጥለናል። ውድ ተከታታዮቻችን አሁን ደግሞ ከውጪ ወደ ያዝንላችሁ መረጃዎቻችን እንሸጋገራለን። በሰዓታት ውስጥ ብቻ 16 የቻይና ወታደራዊ የጭነት አውሮፕላኖች ኢራን መግባታቸው ተሰማም። ይህ አይነቱ ወታደራዊ እንቅስቃሴ እጅግ ብርቅ የሚባል ሲሆን ቻይና በይፋ የሚታወቅ እንዲህ ያለ ግዙፍ ወታደራዊ ድጋፍ በአጭር ጊዜ ውስጥ ለኢራን ልካ እንደማታውቅ ዓለም አቀፍ ዘገባዎች አመላክተዋል። በሌላ በኩል ሩሲያ ምንም አይነት ድምፅ ሳታሰማ በዝምታ ወታደራዊ ድጋፎቿን እየላከች ትገኛለች ተብሏል። በተቃራኒው ዩናይትድ ስቴትስ ደግሞ የጦር ጄቶችንና ግዙፍ የጦር መርከቦችን ወደ ቀጠናው እያስጠጋች ነው የተባለ ሲሆን እነዚህ ግዙፍ የጦር መሳሪያዎች ግልጽ መልእክት ያላቸውና ፍጥጫውን እያከረረ የመጣ አድርጎታል እየተባለም ይገኛል። በዚህም ሀያላን ሀገራት ወታደሮቻቸውን አውሮፕላኖቻቸውንና መርከቦቻቸውን በአንድ ጊዜ ማንቀሳቀስ ሲጀምሩ አብዛኛውን ጊዜ ለልምምድ ነው ተብሎ የሚደረግ ባለመሆኑ ትልቅ ጥያቄንም አጭሯል። ድርጊቱ ከወታደራዊ ቴክኒካዊ አንጻር ሲታይ ደግሞ የስምሪት የጊዜ ሰሌዳ በኢራን ውስጥ ካለው የሀገር ውስጥ አለመረጋጋትና ከተጠበቀ የአየር ክልል ገደብ ጋር የሚጣጣምም ነው ተብሏል። አውሮፕላኖቹ ቤጂንግ ከቀጠናው ኃይልነት ወደ ዓለም አቀፍ ወታደራዊ ሎጂስቲክ ተዋናይነት መሻገሯን የሚያመላክቱ ሲሆን የአውሮፕላኑ በጊዜ ሂደት ውስጥ መሳተፍም ደግሞ ቻይና የሎጂስቲክ የበላይነቷን እንደ ተራ አሰራር ማሳለጫ ሳይሆን እንደ ጂኦ ፖለቲካዊ መሳሪያ ለመጠቀም መወሰኗን የሚያሳይ ምልክት ነው ተብሏል። ፕሬዝዳንት ትራምፕ አባይ የሚገኘው ግብጽ ውስጥ ነው ብዬ አስባለሁ ማለታቸው ከፍተኛ ትኩረትን መሳቡ ተገለጸ። ፕሬዝዳንት ዶናልድ ትራምፕ ስለ ታላቁ የህዳሴ ግድብ በዋይት ሃውስ በነበረ ጋዜጣዊ መግለጫ ላይ የተናገሩት ንግግር በኢትዮጵያውያንና በዲፕሎማሲው ማህበረሰብ ዘንድ ግርምታን ፈጥሯል። ፕሬዝዳንቱ የአባይ ግድብን አሜሪካ እንደገነባችውና ወጪውንም እንደሸፈነች መግለጻቸው እንዲሁም የአባይን ወንዝ ስፋትና መገኛን በተመለከተ የሰጡት አስተያየት አዲስ የፖለቲካ ትኩሳትን ቀስቅሷል። ፕሬዝዳንት ትራምፕ በንግግራቸው የግድቡን ወጪ የሸፈነው የአሜሪካ መንግስት ነው በማለት የተናገሩ ሲሆን የአሜሪካ መንግስት ይህንን ማድረጉንም እንደ ትልቅ ስህተት እንደሚቆጥሩት ገልጸዋል። ይሁን እንጂ ይህ ንግግር በኢትዮጵያ በኩል ካለው ተጨባጭ እውነታ ጋር ፍጹም ተቃራኒ ሲሆን የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ከተጀመረበት ጊዜ ጀምሮ እስከ ፍጻሜው ድረስ አሜሪካም ሆነች ማንኛውም የውጭ ሀገር ወይንም ዓለም አቀፍ የፋይናንስ ተቋም ለፕሮጀክቱ የሰጠው የገንዘብ ድጋፍ እንደሌለ በተደጋጋሚ ተገልጿል። ሌላኛው የመነጋገሪያ አጀንዳ የሆነው የፕሬዝዳንት ትራምፕ ንግግር ደግሞ አባይን ትንሽ ወንዝ በማለት የጠሩት አጋጣሚ ሲሆን በዓለም ላይ ረጅሙ ወንዝ የሆነውን አባይን በዚህ መልኩ መግለጻቸውና ወንዙ የሚገኘው ግብጽ ውስጥ ከፒራሚዶች ጋር ብቻ አስመስለው ማቅረባቸው በብዙዎች ዘንድ የጂኦግራፊያዊ ግንዛቤ እጥረት እንደሆነ ተወስዷል። ፕሬዝዳንቱ አክለውም ግድቡ በግብጽ ቱሪዝምና የውሃ ፍላጎት ላይ ስጋት መፍጠሩን ቢገልጹም ኢትዮጵያ ግን ግድቡ ለጎረቤት ሀገራት የሚፈሰውን ውሃ እንደማይቀንስ በተደጋጋሚ ስታስረዳ ቆይታለች። ፕሬዝዳንት ትራምፕ በኢትዮጵያ በግብጽና በሱዳን መካከል ያለውን የድርድር ሂደት በድጋሚ ለማስጀመር ፍላጎት ማሳየታቸው አዲስ ዲፕሎማሲያዊ እንቅስቃሴን ያመላከተና ግብጽ የፕሬዝዳንቱን አደራዳሪነት በደስታ እንደምትቀበል ብታሳውቅም የኢትዮጵያ አቋም ግን አሁንም ለአፍሪካ ችግሮች አፍሪካዊ መፍትሄ በሚለው መርህ ላይ የጸና ነው ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግሪንላንድን፣ ካናዳንና ቬንዙዌላን ያካተተ አዲስ የአሜሪካ ካርታ ይፋ አደረጉ። ፕሬዝዳንቱ ግሪንላንድን፣ ካናዳንና ቬንዙዌላን እንደ አሜሪካ ግዛት የሚያሳይ አዲስ ካርታ ይፋ ማድረጋቸው በዓለም አቀፍ ደረጃ ከፍተኛ ትኩረትን ስቧል። ይህ እርምጃ ፕሬዝዳንቱ ለአሜሪካ የግዛት መስፋፋትና የተፈጥሮ ሀብት ያላቸውን ያልተገደበ ፍላጎት በግልጽ የሚያሳይ ነውም ተብሏል። ፕሬዝዳንት ትራምፕ በተለይም በቬንዙዌላ ላይ የወሰዱት ወታደራዊ እርምጃም የሀገሪቱን የነዳጅ ሀብት ለመቆጣጠር ያለመ መሆኑን በግልጽ የተናገሩ
የተናገሩ ሲሆን አሁን ደግሞ ካናዳንና ግሪንላንድን ወደ አሜሪካ ግዛትነት የመጠቅለል ፍላጎታቸውን በዚህ ካርታ ላይ አረጋግጠዋል። በተጨማሪም ግሪንላንድን ለመቆጣጠር እስከ ወታደራዊ እርምጃ ሊወስዱ እንደሚችሉ ፍንጭ የሰጡት ትራምፕ ይህ አዲስ ካርታ አሜሪካ በሰሜንና በደቡብ አሜሪካ ያላትን የበላይነት ለማረጋገጥ የታለመ ስትራቴጂ አካል መሆኑንም አመላክተዋል። ይህ የፕሬዝዳንቱ አወዛጋቢ ካርታም በአውሮፓ አጋሮችና በጎረቤት ሀገራት ዘንድ ከፍተኛ ተቃውሞ ያስነሳ ሲሆን በተለይም ዴንማርክና ካናዳ የሀገራቸውን ሉዓላዊነት የሚጋፋ ተግባር ነው ሲሉም አውግዘውታል። ትራምፕ ግን ይህንን ካርታ ይፋ በማድረግ አሜሪካን ወደ ቀድሞ ታላቅነቷ ለመመለስ የተፈጥሮ ሀብት ያላቸውን ቀጠናዎች መቆጣጠር ግድ መሆኑን በድጋሚ አረጋግጠዋል የተባለው። ቀጥለናል ወደ ተከታታዮቻችን። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። አንድ የአሜሪካ ዶላር 178 ብር ከ12 ሳንቲም የተገዛ 181 ብር ከ68 ሳንቲም የተሸጠ ይገኛል። ፓውንድ ስተርሊንግ 230 ብር ከ33 ሳንቲም የተገዛ 234 ብር ከ93 ሳንቲም የተሸጠ ይገኛል። እንዲሁም ዩሮ ደግሞ 202 ብር ከ14 ሳንቲም መግዣው ሲሆን መሸጫው ደግሞ 206 ብር ከ18 ሳንቲም ሆኗል። ስዊስ ፍራንክ 217 ብር ከ98 ሳንቲም የተገዛ 222 ብር ከ33 ሳንቲም የተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም ደግሞ 47 ብር ከ81 ሳንቲም የተገዛ 48 ብር ከ76 ሳንቲም የተሸጠ ይገኛል። የሳውዲ ሪያል እንዲሁ 47 ብር ከ11 ሳንቲም መግዣው ሲሆን መሸጫው ደግሞ 48 ብር ከ5 ሳንቲም ሆኗል። የቻይናው ዩዋን ደግሞ 24 ብር ከ53 ሳንቲም የተገዛ 25 ብር ከ2 ሳንቲም የተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ አመላክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ አንድ ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን።